ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። አሰልጣኝ ሩበን አሞሪም እንግዲህ ከኖቲንግሃም ፎረስቱ ጨዋታ አስቀድመው ጋዜጣዊ መግለጫዎች ሰጥተዋል። እኚህንና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አሰልጣኝ ሩበን አሞሪም ከቅዳሜው ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። አሞሪም ስለ ኖቲንግሃም ፎረስቱ ጨዋታ የመጨረሻ ጨዋታችን የፖርቶንና የቦርንማውዙን ተመልክቻለሁ። ያጨዋወት ስልታቸው ተመሳሳይ ነው። ምንም እንኳን የተለያዩ መገለጫዎች ቢኖራቸውም አንድ ጊብስ ዋይት፣ አንደርሰንና ሃድሰን ኦዶ እያሉ ጎበዝ ተጫዋቾች ያላቸው በጣም ምርጥ ናቸው። ለመጫወት የምናገኛቸው ክፍተቶች ከብራይተን የተለዩ ይሆናሉ። ያንን ክፍተት እንደማናገኝ መገንዘብ አለብን። ከሜዳችን ውጪ የምንጫወትበት መንገድ ማሻሻል አለብን። እያንዳንዱ ታክል ወሳኝ ነው። ስለዚህ ከሜዳ ውጪ የተሻለ መጫወት አለብን። በጣም አስቸጋሪ ለሆነ ጨዋታ ዝግጁ ነን። አሞሪም ሹንዳይ ባለፈው ሲዝን 4-4-2 አሰላለፍ ብዙ ጨዋታዎችን ማሸነፍ ይችል ነበር በማለት ስለዘነዘረው ትችት እንዲህ ሲል መልሷል። እንደ አሰልጣኝም ሆነ ተንታኝ ሆኖ በደንብ አይቼዋለሁ። ተንታኝ ከሆንክና ጠጠር ያሉ ነገሮችን ካልተናገር ማንም አይከታተልም። እኔም እንደዛው ነኝ ሲል ሩበን አሞሪም መልስ ሰጥቷል። አሞሪም በማንቸስተር ዩናይትድ ስላለፈው የመጀመሪያ ዓመትም እንዲህ ሲል ተናግሯል። ከባድ ነበር፣ ብዙ ተምሬበታለሁ። በተለይም ደግሞ ምንም ከባድ ጊዜ ላይ ብትሆን ባመንክበት ነገር ጸንተ መቆየትን አለብህ። በዚህ መሆን ለእኔ ትልቅ ክብር ነውና ለብዙ ዓመታት መቀጠል እፈልጋለሁ። አሁን ላይ ብዙ ሁኔታ ከ3 ሳምንት በፊት ከነበረው የተለየ ነው። በዚህ ሁኔታ ለእኔ ታላቅ ክብር ነው። አሞሪም ስለ ማርቲኔዝም ሁኔታ ተናግሯል። ሊዛንድሮ ማርቲኔዝ በኖቲንግሃሙ ጨዋታ ላይ መጫወት ይፈልጋል ግን አንፈቅድም፣ ጊዜ ይወስዳል ሲል ተናግሯል። ወደ ልምምድ እንደተመለሰም ተናግሯል። ለእሱ አንዳንድ ነገሮች መቀየር ነበረብን፣ ቀስ በቀስ የተሻለ ይሆናል፣ በየልምምዱ ብዙ ነገር ይሰጠናል፣ ያም ለኛም ጥሩ ነው ሲል ሩበን አሞሪም ሊዛንድሮ ማርቲኔዝ ወደ ልምምድ እንደተመለሰ ተናግሯል። የወርሃ ጥቅምት የፕሪሚየር ሊጉ ምርጥ አሰልጣኝ እጩዎች ይፋ ሲሆኑ የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም መካተት ችለዋል። ከአሞሪም ባሻገር የአርሰናሉ ሚካኤል አርቴታ እንዲሁም ደግሞ የአስቶን ቪላ ኡናይ ኤምሬ እና የቦርንማውዝ አሰልጣኝ አንዲ ራዮላ በእጩዎች ውስጥ ተካተዋል። ጄንሰን ዊክሎክስ እንግዲህ ስለ 3ቱ ተከታታይ ሊግ ድል እንዲህ ሲሉ ተናግሯል። ይህንን ማስቀጠል አለብን። ስናሸንፍ በጣም መኩራራት የለብንም። ስንሸነፍም በአንድ የሞራላችን ሊወድቅና ተስፋ ልንቆርጥ አይገባም። በእድገት ላይ መሆናችንን እናውቃለን። በየሳምንቱ መጨረሻ ሌላ ከባድ ጨዋታ ይኖራልና ሩበን አሞሪም እና ልጆቹ በሚገባ ይዘጋጃሉ ሲል መልሷል። ከብሬንትፎርዱ ጋር ስንጫወት ባሳየነው ብቃት እጅግ አዝነን ነበር። ነገር ግን በሌሎች ጨዋታዎች ጥሩ የሆነ ነገር ሜዳ ላይ ማሳየት ችለናል። አሁን ባለንበት መንገድ ልንቀጥል ይገባል። አዳዲሶቹ ፈራሚዎች ቡድናችንን በፍጥነት መላመድ ችሏል። ብሪያን ምቦሞ፣ ማቲያስ ኩኛ ከፕሪሚየር ሊግ ክለቦች ነው የመጡት። ሊጉንም ጠንቅቀው ስለሚያውቁት ለመላመድ ጊዜ አልወሰደባቸውም። ቤንያሚን ሼሽኮና ሰነ ላመዝ ቡድናችንን በዚህ ፍጥነት በመላመዳቸው እጅጉን ደስተኛ ነን ሲሉ ተናግረዋል። እኛም ጊዜም ተስፈኛ ነን፣ በትክክል መንገድ ላይ እንደምንገኝ እናውቃለን። ያለ ጥርጥር በጉዟችን ላይ እንቅፋት ያጋጥመናል። እነዚህን እንቅፋቶች በጋራ እናልፏቸዋለን ሲሉ ተናግረዋል። ተጫዋቾቹ ለዚህ ትልቅ ክለብ በመጫወታቸው እጅጉን ደስተኞች ነን። እነርሱን በልምምድ ያላቸውን መግባባትና ግንኙነት እጅጉን አስደናቂ መሆኑ ተመልክቻለሁ። 3 ተከታታይ የሊግ ድሎችን ማስመዝገብ ችለናል። ቀጣዩ ጨዋታን በማሸነፍ የድል ጉዟችንን ወደ 4 ከፍ ማድረግ አለብን ብለዋል። ይህንን ታላቅ ክለብ ወደሚገባ ቦታ መመለስ ከፈለግን ሁልጊዜም ቢሆን የተሻለ ነገር መፈለግ አለብን። ቡድናችን በፕሪሚየር ሊጉና ሻምፒዮንስ ሊግ ላይ ተፎካካሪ እንዲሆን ማሻሻል ያሉብን ነገሮች እንዳሉ እናውቃለን ሲሉ ጄንሰን ዊክሎክስ ተናግረዋል። ከዛ ውጪ ፖል ስኮልስ በይፋ ከእግር ኳስ ተንታኝነት ሚናው ራሱን እንዳገለለ ተሰምቷል። ከዚህ በፊት እንግዲህ በተንታኝነት ሚና አንዳንድ ጠጠር ያሉ አስተያየቶችን ሲሰጥ እናውቀው ነበር። በማንቸስተር ዩናይትድ ቤት በጣም ድንቅ ከሚባሉ የመሃል ስፍራ ተጫዋቾች ውስጥ ግንባር ቀደሙ እንደሆነ ይታወቃልና አሁን እንግዲህ ከተንታኝነት ሚናው ራሱን እንዳገለለ ደግሞ ይህንን ያደረገበት ምክንያት ደግሞ በግላዊ ጉዳይ እንደሆነ ተነግሯል። ፖል ስኮልስን ከዚህ በኋላ በተንታኝነት ሚና አንመለከተውም። ብሩኖ ፈርናንዴዝ በየካቲት 2020 ማንቸስተር ዩናይትድን ከተቀላቀለ ጀምሮ 512 የግብ ዕድሎችን መፍጠር የቻለ ሆነዋል። ይህም ቁጥር በአውሮፓ 5 ትላልቅ ሊጎች ውስጥ ካሉ ተጫዋቾች በ111 የላቀ ሆኖ በአንደኝነት አስቀምጦታል። ብሩኖ ፈርናንዴዝ እንግዲህ በማንቸስተር ዩናይትድ ቤት አሁንም አስገራሚ ብቃቱን እያስመለከተ ይገኛል። ወደፊት ለማንቸስተር ዩናይትድም ከፍተኛ የሆነ አስተዋጽኦ ይሰጣል ተብሎ ይጠበቃል። ዌስትሃሞች ሁለቱንም የማንቸስተር ዩናይትድ ተጫዋቾች ማለትም ኮቢ ማይኖን እና ዮሹዋ ዘርክሲን ለማስፈረም መጠየቃቸው ተገልጿል። ዌስትሃም ተጫዋቾቹን በጥር የዝውውር መስኮት በ6 ወር
የውሰት ውል የግላቸው ለማድረግ ፍላጎት እንዳላቸው ተገልጿል። ሆኖ ማንቸስተር ዩናይትድ በአሁኑ ሰዓት አንዳችም ድርድር ለማድረግ ፈቃደኛ ለመሆኑ ተመላክቷል። ሩበን አሞሪም ሁለቱም ተጫዋቾች እንዳይለቁ አመራሮችን አጥብቆ እየጠየቀ እንደሚገኝም ተሰምቷል። በአንጻሩ አንሄሎ ስቲለር በማንቸስተር ዩናይትድ ዝርዝር ውስጥ ከሚገኙ አማካኞች ውስጥ አንዱ መሆኑም ተዘግበዋል። ጀርመናዊ አማካኝ አንሄሎ ስቲለር ባለፉት ዓመታት በማንቸስተር ዩናይትድ ክትትል እየተደረገባቸው ከሚገኙ ተጫዋቾች ውስጥ መካከል አንዱ ነው። በተለይም በአውሮፓ ባሉት የዝውውር እንቅስቃሴ ዙሪያ ወሳኙ ሰው በመሆን በጄንሰን ዊሎክስ አማካኝነት በቅርብ ጊዜያት ክትትል እየተደረገበት እንደሆነ ፋብሪዚዮ ሮማኖ ተናግሯል። የማንቸስተር ዩናይትድ የበላይ አካላቶች አዲሱ ስታዲየም ለመገንባት መወሰናቸው ይታወቃል። ይዋ ሊደር እንጂ የአዲሱ ስታዲየም ግንባታ ኦልትራፎርድ ፈርሶ ወይም ደግሞ ሌላ ቦታ የሚሰራ ነው ለሚለው ጥያቄ እስካሁን ድረስ መልስ አልተሰጠምና፣ ነገር ግን እንደ ሜል ስፖርት ዘገባ ከሆነ አዲሱ ስታዲየም በ2030-31 የውድድር ዘመን በፊት እንደሚጠናቀቅም ተዘግበዋል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው አሌሃንድሮ ገርናቾ በክለቡ በነበረበት ጊዜ የአሞሪም ሲስተም ምቾት እንዳልሰጠው ተናግሯል። በማንቸስተር ዩናይትድ የመጨረሻ የውድድር ዘመኔ ላይ ከአዲሱ አሰልጣኝ ሩበን አሞሪም ጋር በክለቡ ሁኔታ ላይ ብዙ ለውጦች ነበሩና ትንሽ አስቸጋሪ ነበር፣ ምቾትም አልተሰማኝም ሲል ተናግሯል። በቼልሲ ቤት የሚጫወትበት ሲስተም በጣም ጥሩ ነው፣ እኔና ለእኔም በጣም ተስማሚ ነው ሲል ተናግሯል። እንዲሁም ከደጋፊዎቹ የማገኘው ፍቅር በጣም ድንቅ ነው፣ እዚህ ሁሉም ነገር ፈጣን ነው፣ ይህንን አይነት ያጫወት ስልት እወዳለሁ ሲል የቀድሞ የማንቸስተር ዩናይትድ ተጫዋች አሌሃንድሮ ገርናቾ ተናግሯል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።